ሶስት ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባቸው አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች ሁለት እዚህ ስር የምርሽን ነው ከእውነትሽ ነው ግን አረባካችሁ አረባካችሁ ከአመት ውስጥ የ3 ወር ደመወዝ ነው። አባቴ ራሱ አንቺ ምናምን ምናምን ያጎቴች ልጆች ምናምን ቦልከው ምናምን አረባክሽ ከእውነትሽ ነው ግን አረባካችሁ ለሚረዳና ለማይረዳ ሰው ለይታችሁ ወቁ። እንደዚህ ካላችሁና ለሰው አዛይ ከሆናችሁ ለሰው የሚሰጥ ገንዘብ ካላችሁ አጅር የምታገኙበት ለህይወታችሁ ዋስትና ለህይወታችሁ ጥሩ ነገር የምታስቀምጡበት ቦታ ገንዘባችሁን ለይታችሁ ወቁ። የሰው ህይወት ማጣፈጫ አትሆኑ። አብርሽና እነሩታ ማለት ነው የነሩታ ጀማዓ እርዱኝ የሚሉ ሰዎች አይደሉም። እነሱም እርዱኝ አይሉም አፋውጥተው እርግጠኛ ነኝ እናንተን ውስጥ ለውስጥ እንደዚህ ይሏቸው እንደሆነ እንጂ እናንተ የማድነቅና በቃ ይሆናል አይደለ የመወደድ ምንም እኮ ከነገር ምንም ነገር እኮ አይቆጥሯችሁም። ደግሞ ዞር ብለው እኮ ያዋችሁም። ደግሞ ነገ እኮ ብትታመሚና አገር ገብተሽ ህይወትሽ ምስቅልቅሉ ቢወጣ ዞር ብለው እኮ ያውሽም። ያኩች እኮ እንደዛ ስታረግልኝ የነበረችው ነው ተብሎ አይደረግልሽም፣ ትረሻለሽ። ለሚሰጠው ሰው ለይታችሁ ወቁ። እርዳታ ለሚሰጥ ሰው ማለት ነው። ስንት አለ ልብስ መልበሻ አጥተው በባዶ እግሩ የሚሄድ የሚበሉት አጥተው ጎዳና ላይ ተቀምጠው የሰው ትራፊ በየሆቴሉ እየዞሩ የሰው ትራፊ የሚበሉ ስንት መማሪያ አጥተው ልብስ አጥተው ስንት ነገር አጥተው ሀገራችን ላይ ስንት የሚንከራተቱ ምስኪኖች ደሃዎች አሉ። ለምን ለነሱ አትረዷቸውም? አታ ቤተሰቦቻችሁ የላቸውም። ቤተሰቦቻችሁ ራሱ የሚበሉት የሚጠጡት ምናምን ነገር ቡና ምናምን መግዣ የቸገራቸው ናቸው። አኪድ ለምን አትሰጡም? እነሱ የራሳቸው ህይወት ሞልቀቅ ያለ ማለት ነው። የራሳቸው ህይወት ሩታና አብርሽ እነሱ ጀማዓ የራሳቸው ህይወት አላቸው። ዩቲዩብ ስንት እንደሚከፍላቸውና እንደሚሰጣቸው ታውቃላችሁ? አታውቁም። በብዙ ብር ነው በኢትዮጵያ ብር የሚገባላቸው እና ባለ ደሞዝ ናቸው። የወር ደሞዝተኛ በሏቸው። እንደውም የወር ደሞዝተኛ በደንብ በትልቅ ብር ማለት ነው ከመንግስት ስራ የበለጠ ነው የሚከፈላቸውና ልታውቁ ይገባቸዋል እህቶች ማለት ነው። አትጃጃሉ። የራሳችሁን ህይወት አጣፍጡ። የቤተሰቦቻችሁን ህይወት አጣፍጡ። ለነሩታ እያላችሁ የምታሽቃብጡትን አንዷ ደግሞ ሆቴል ገብተው እንዲመገቡ የፈለጋቸውን እራት አዝዣለሁ 2000 ድርሃም በእኔ እያለች ነበረ። ሀቅ ነው እያለች ነበረ። እውነት ይሁን ውሸት አላሁ አለም። እንግዲህ እናንተ ናችሁ የምታውቁት። እነሩታ እና አብርሽ ጀማዓ ደግሞ ላይ እንዲገቡ በቲክቶክ ታደርጓቸዋላችሁ። የሚገቡትም ደግሞ ገስት ላይ የምትገኙት እናንተ የመዳም ቅመም ናችሁ። እናንተው አማርኛችሁ ራሱ የኔ ቢጤ የጎለደፈ ማለት ነው። አማርኛችሁ እንኳን ትክክል ቀልጠፍ ያለ ያራዳ ልጅ አነጋገር አይደለም። ልክ እንደኔው ገጠሬ ምናምን ናችሁና ጅልነታችሁ እዛ ላይ ይለያል። እውነትም በጎች ብላለች ልጅ በጎች ናችሁ። ከምር በጣም ታሳዝናላችሁ። ህይወታችሁ ያሳዝናል። ገብታችሁ እነሱን እንትን የምትሉት እነሱ ናቸው። ጥሩ እንኳን መልስ ምናምን ነገር አይሰጧችሁም። ጥሩ ነገር እንኳን በቃ እሺ ምናምን ሰርጉ ቅዳሜ እሁድ ቢሆንልን ቅዳሜ ቢሆንልን ይመቸናል ምናምን የሰርጉን ምርጫ ይዛችኋል። መተን ረፍት ስለሆነ ተው እንጂ አንድ ማለት ነው የሰለጠነ ወይም ታዋቂ ሰው እነ ሩታ ቤት እና አብርሽ ገስት ላይ ሲገቡ እነሱ ገስት ላይ ገብቶ አንድም ሰው አድናቆታቸውን ሲገልጽላቸው አላየሁም። የምትገኙት እናንተው ናችሁ፣ የኛ የመዳም ቅመሞች ማለት ነው። ገስት ላይ የምትታዩት እኛው ናችሁ፣ እናንተው ናችሁ። በቃ እናንተው እዛ ውስጥ ትጃጃሉ። ምን ሰማችሁ? ሌላ የላችሁም። እና ለምንድን ነው የምትጃጃሉት? ለምንድን ነው የሚሳቅባችሁ?
እየተቆራረጠ ቪዲዮአችሁ ማለት ነው እየተሳቀባችሁ ነው ያለው ከነ ፎቶአችሁ እየለጠፉ። ኧረ እባካችሁ ህይወታችሁ ምን ላይ እንደሆነ ወቁ። ምን እንደሆነ አላማችሁ፣ ስደት የመጣችሁበትን ወቁ። እኔ ምን ነው እንደዚህ ምረዳው ገንዘብ በኖረኝ ምረዳውን አልነበረ። መቼ እነሱን የጠገበ እረዳለሁ። እነሱ የራሳቸው ህይወት ደልደል ሞልቀቅ ደቀቅ ያለ ኑሮ ነው የሚኖሩት። ህይወታቸው የደበቀቀ ነው። ስለዚህ አታሽቃብጡ ነው በቃ አታሽቃብጡ። ወይም ዩቱብ ከፍታችሁ ምን ነው ብትሸቅሉባቸው እኮ ይሻላል። ቲክቶክ ላይ ምንም ውጤት እንደሌላችሁ ወቁት። ዩቱብ ከፍታችሁ ራሱ በውሸቱም በእውነቱም እንደዚህ ብትሉ ልትጠቀሙባቸው ትችላላችሁ፣ ገቢ ታገኛላችሁ። ቲክቶክ ላይ ግን ምንም አታገኙም። ያው ለዩቱብ ነው ትባላላችሁ። ለቲክቶክ ፎሎ እና ምናምን መሰብሰቡ ደግሞ ምንም ፋይዳ ቢስ ነው። ዝም ብላችሁ ነው ፎታችሁ የምታቃጥሉትና ለራሳችሁ ወቁ ነው የመዳም ቅመሞችዬ። የመጣ ነው ህይወታችንን እናጣፍጥ ነው፣ የቤተሰብ ህይወት ልንለውጥ ወይም የራሳችንን የመጣ ነውና ያንን አላማ አትዘንጉት፣ አትሳቱት። ስለለው ሰው ህይወት አትዘባርቁ እየገባችሁ ጥሩ አይደለም።